ከፍታው ምንድነው? የምትለምኑት ሁሉ ወደምታገኙበት ስቴት ኦፍ ላይፍ ውስጥ ለመምጣት ነው። በዚህ ጭንቀት ውስጥ የምታልፉት ግን ደስ ይበላችሁ። ደግሜ ምን አደርጋለሁ? እመጣለሁ፣ አያችኋለሁ፣ የምትለምኑትን ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ኮምፕሊት እንዲሆን ፍጹም እንዲሆን ለምኑ። ምን ታደርጋላችሁ? ትቀበሉማላችሁ ይላል። question አማኞች ልትይዙት ወይም መጠየቅ ያለባችሁ ነገር ከዚህ ሊትል ቡክ ውስጥ መጠየቅ ያለባችሁ ነገር እስቲ አንድ ነገር ላሳያችሁ ትንሽ። ዶክተር ዋልተር የተባለ ሰርች ብታደርጉት ይህን ሪሰርች ታገኙታላችሁ፣ ጎግል ላይ ይሰጣቸዋል። ጥናት ያጠናው በጭንቀት ላይ ነው። ሰዎች በሚጨነቁባቸው ጉዳዮች ላይ የሚጨነቅባቸው ጉዳይ ስንት ፐርሰንቶቹ ናቸው ሪሊ የሚፈጸሙት የሚሆኑት ብሎ ጥናት አጠና። አንድ ሰው ከሚጨነቅበት ጉዳይ 40% ኦፍ ወሪ አባውት ዊል ኖት ሃፕን፣ ስለማይሆን ነገር ነው የሚጨነቀው። ስንት ፐርሰንቱ? እንቅልፍ ነሳኝ ምናምን የምትሉን ነገር በሙሉ አይሆንም። ኤሌዘር ይወርሰኛል ብለህ ዝም ብለህ ትጨነቃለህ። ኤሌዘር ታውቃላችሁ አንድም ቀን ወርሳለሁ ብሎ ታያቅም። አብርሃም ኢማጂን የፈጠረው ሐሳብ ነው። አንዳንድ ሰው ራሱ ነው ስዕል ይፈጥራል። ይጠሉኛል ብሎ ስዕል ይፈጥራል። አይሰሙኝም ብሎ ስዕል ይፈጥራል። ይገፉኛል ብሎ ስዕል። አንድም ቀን እኮ ተሰብስበን እንገፋለን ብላችሁ ታታቁ። አንዳንድ ሰው እንደሱ ባችሁ ያውቃል። ደውሎ ወይም ከሰው ጋር ስታወሩ እኔ እኮ የምትጠላኝ ይመስለኝ ነበር ብላችሁ ያውቃል። ሄሎ ኤንጅልስ እናንተ መልአክ ናችሁ ብላችሁ ያውቃል። እና እንዴት እንደሱ አሰብ ብላችሁ ታውቃላችሁ? እንዴት እንደሱ አሰብ ብያለሁ፣ እጠላሃለሁ ብያለሁ ካፌ ወጥቷል። እንደው ሳስበው እኮ ኢማጂኔሽን ነው። 40% የሚያስጨንቅ ጉዳይ ምን አይልም አይፈጽም። ከዚያ ውስጥ ተመልከቱ 30% ኦፍ ዩር ወሪ ኮንሰርን አባውት ዩር ፓስት 30%። ይሄ በ100 ሺህ ምናምን ሰዎች ላይ የተሰራ ጥናት ነው። ጥናቱ መጨረሻ ላይ ያረጋገጠው ነገር ሰዎች ከሚጨነቁበት 30%ቱ ያለፈ ጉዳያቸው ነው የሚያስጨንቅ። የትላንት ጉዳይ ነው፣ የተረሳ ጉዳይ ነው። አንዳንዱ ሰው እኔን ጨነቅ እንደነበረው የሃይስኩል ኃጢአቴ ሁሉ ነበር እኔ ነግሬያቸዋለሁ። አንዲት ልጅ ስለመጣው አንዳንድ ደውዬ ሁሉ ጠይቄያት እና ሴት ልጅ እህቴን መትቼ አውቃለሁ። ከእህቴ ውጪ ሴት ልጅ የመታወት በህይወቴ አንዴ ነው። እሱም 11ኛ ክፍል ቴዲ ይወደኛል ብላ ስታስወራ አንቺ ምንሽ ነው ደግሞ የሚወደደው ብዬ በጠረባ መተዋት። ከዛ በተኛችበት በጫማ ጥፊ መተዋት። 11ኛ ክፍል ሆነን ነው፣ አንድ ክላስ ነው። ሺስ ጂኒየስ እኮ ደግሞ የክፍላችን አንደኛ ነች። እኔ 4ኛ ምናምን ነው ሞተው ከ4 እስከ 6 ነው ሞተው። ሺስ ጂኒየስ እና ወደ ጌታ ከመጣው በኋላ እንዴት ላገኛት? አንዳንድ ነገር አልሳካ ሲል፣ አንዳንድ ነገር ሲያስጨንቀኝ ጌታ ሆይ ስሟን አልጠራት ካሊትን የመታወት ኃጢአት ይሆን እየተከተለ እንደዚህ ዘገቴት የሚያደርግብኝ። 11ኛ ክፍል አልፈን ኮሌጅ ገብተን እሷ ውጭ ሀገር ሄዳ አንድ ቀን እንደው ከልዬ እንደው አዝነሽብኝ ይሁን ልጅነት አይደለ እንዴ ቴዲ ስንት ነገር እኮ ረስቼዋለሁ። እኔ ግን እየመጣ ምን ያደርገኛል? 30% ውስጥ ከሚያስጨንቃችሁ ነገር አንዱ 12% ኦፍ ዩር ወሪስ አር ሄልዝ ኢሹ ናቸው። ከሚያስጨንቁ ጉዳዮች የምን ጉዳይ ነው? 12%ቱ የጤና ጉዳይ ነው። ይሄ እጄ ስቲፎኑ ይቀር ይሆን? ሳምባይን ካንሰር ይዞት ይሆን? ትራኪያ የተበላሽቶ ይሆን? ሄልዝ ኢሹ ናቸው። 10% ኦፍ ዩር ወሪስ አር ኢንሲግኒፊካንት ኤንድ ፔቲ ናቸው። ምንም የማይመለከታችሁ ከእናንተ ጋር ሪሌትድ የሆኑ ዘም ብሎ ያስጨንቃቸዋል። ኢንሲግኒፊካንት አንተ የጉራጌ ማህበረሰብ ነፃ ስለማውጣት አንተ ምን ያስጨንቃል? ካሞን አዩ ሶሻል እንትነ አክቲቪስት ኮንኮ ኦኬ። አንተ በጉራጌና በኦሮሞ መካከል ልዩነት ካመጣ አንተ መጀመሪያም ይሄ ኪንግደም ኮንሴፕት የሚባለው ሰውነት የሚባለው አልገባል። ኢንሲግኒፊካንት ነው። 8% ብቻ ነው which means 92%. እሺ let's take 12%ን እንውሰደውና የጤና ኢሹ ስለሆነ እሱም እኮ የተረጋገጠ አይደለም፣ ግን እስቲ ከራሳችን ጋር ስላለ እንውሰደውና 20% ነው ምን የሚያደርገው ትክክለኛ ፕሮፐር የሆነ ምን ጭንቀት ምክንያቶች ኤትስ ኦፍ ወሪሽ። ደቀ መዛሙርቱ ይጨነቁት የነበረው በማይመለከታቸው ነው። የማይመለከታቸው ለምንድን ነው? እሞታለሁ፣ እቀበራለሁ፣ በሶስተኛው ቀን እነሳለሁ፣ እመጣለሁ ብሏቸዋል። why do they worry? they don't trust him. አይመለከትህም። ስለዚህ ነው በደንብ ስሙኝ፣ ይሄንን በደንብ ስሙኝ። ስለዚህ ነው ሌሎቹ ሁሉ ፈርተው ደንግጠው በጭንቀት ቤት ሲቀሩ አንዲት ሴት ግን ተነሳች። የወደደችው ሬሳውን እቀባለሁ ብላ ኢየሱስ ክርስቶስን ልትፈልገው ወዴት ሄደች ይላል? ወደ መቃብሩ ሄደች። መቃብሩ ስትደርስ ደግሞ ባዶ ሆኖ አገኘችው። ኢምፒቲነስ ገጠማት። ስቲል ግን ምን ብላለች? ጌታዬን እቀባዋለሁ ብላ ሽቶዋን ይዛ በሌሊት ወደ ማን ሄደች ይላል? ወደ ኢየሱስ ክርስቶስ መቃብር። ትዝ ይላችኋል ታሪኩ። ሌላውስ
እዛው ኢንሲግኒፊካንት በሆነ ፕሮሚሱን ኪፕ ማድረግ አቅቶት በፍቅር መቀጠል መሄድ የሞተ ሳይለንት በሚመስል ጊዜ ፔንፉል በሚመስል ጊዜ ሁሉ I walk to Jesus ወደ ኢየሱስ ይሄዳለሁ ብላ ትሄድ ነበር። ይገሉኛል፣ ድንጋዩን ማን ያንከባልላል ጥያቄ ነበራት፣ ኢሹ ነበራት። ነገር ግን ሄዳ ስትመለከት መቃብሩ ምን ሆኖ አገኘችው ይላል? ባዶ ሆኖ አገኘ። ከዚያ በኋላ ዞር ስትል ማርያም ብሎ ጠራት። የወይን ጠባቂ፣ የመቃብር ጠባቂ፣ የእርሻው ጠባቂ መሰላት። እንደገና አይሻለሁ ያላት ጌታ አያት። Are you going or are you staying there and crying with these insignificant issues? Or are you still keeping the promise of God? እግዚአብሔርን ፕሮሚስ እግዚአብሔር ይጠብቃል ብላችሁ ትሄዳላችሁ። ባዶ ቢመስልም ትገደላላችሁ ቢባልም are you still pressing? እቺ ሴት ከሌሎቹ የሚለያት እነ ጴጥሮስ የቤተክርስቲያን አማድ የተባሉት የገሃነም ደጆች በአንተ ላይ አይችላትም የተባሉት አንተ የቤተክርስቲያን አማድ ነው የተባለው ያዕቆብ፣ ዮሐንስ፣ ጴጥሮስ ነበሩ መገኘት የነበረባቸው። እቺ ሴት ግን ገብቷታል። አንድ ቀን አየዋለሁ፣ ይሄዳለሁ፣ ሊገሉኝ ቢፈልጉም ልሙት ብላ ኢየሱስን ወዳ ስለ እግዚአብሔር በፍቅር መንፈስ ይባርካችሁ። ከፔን በላይ የሚሄድ ከጥቂት በላይ የሚሄድ in the midst of that keep going የሚል ቀጥል የሚል ለነዚህ ሰዎች ጌታ ኢየሱስ ክርስቶስ ለነሱ ከመታየቱ በፊት ለሷ ረቡን ያለችው ልትነካው ስትይ እንዳትነኪ ሂጅና የመጀመሪያው ዊትነስ ሆነች። ኢየሱስ ጌታ ነው። ሂጅና ለወንድሞቼ ምን በያቸው ንገሪያቸው። ፈርስት ፍሩቱን አየችው። ፈርስት ሪዘሬክሽን ዊትነስ ሆነች። ፈርስት ፐርሰን ያየችው ኢየሱስ ክርስቶስ ከመቃብር ተነስቶ ያየችው እሷ ናት። ጭንቀት ዋልተርም እንደሚናገረው እኔም ከዚህ በፊት እንደነገርኳችሁ ትልቁ ተግባሩ ፓራላይዝድ አድርጎ ያላችሁበት ቦታ ማቆም ነው። በቃ እንዳትንቀሳቀሱ፣ እንዳትለውሱ፣ በቃ እዛው ቦታ ላይ ባለህበት ሂድ እንድታደርጉ የሚያደርግ ነው። በኢየሱስም ዛሬ ይሄንን ሰንሰለት ከእግራችሁ ላይ በጥሳል። ጥቂት ጊዜ ፔኑስ ቢሆንም ፔኑ የሆነ ክብር ስላለው ነው። እወልዳለሁ፣ አዩኛላችሁ፣ አያችኋለሁ ብሏል። ከዛ መጡ። ታውቃላችሁ ኢየሱስ ክርስቶስን ኢየሱስ በተዘጋ በር ውስጥ እንደተናገራቸው ኢየሱስ ደግሞ መጣና አያቸው። ሜቢ አንዳንዶቻችሁ ከናንተ በሚያንሱ ሰዎች ተበልጣችሁ ሞራሊ ዲኬይ በሆኑ ሰዎች እነሱ ግን እየለመለሙ ስታዩ ዓለም ያዝናል፣ ዓለም ይደሰታል፣ ዳንኪራውን እየተጫወተ ስለሆነ እሱስ ልትሆኑ ይችላል። እናንተ በትክክል እየሰራችሁ ወይም ደግሞ የሞራል ቫልዩአችሁ ሃይ ሆኖ ከአቅማችሁ በታች የምትኖሩ ሊመስላችሁ ይችላል። ወዳጆቼ ልንገራችሁ ይሄንን የምስራች፣ ባላችሁበት ቦታ እግዚአብሔር ትክክል ነው። ግዴን ለማሜን በላይ ወይኔ ቤትም ትክክል ነው። ሴትዮዋ ድምፅ ስሙን ስታጠፋም ትክክል ነው። አንዳንዶቻችሁ ትላንት ይሁን እዚሁን ቲክቶክ ላይ ተናግሬያለሁኝ። አንዳንዱ ሰው በወንድሙ በያዕቆብ ያዝን። ማን ነው ዮሴፍ ይሄን ነግሬያችሁ ጨርሳለሁ። ዮሴፍ ሮቤል ለምን አልረዳውም ሲሸጥ? ሮቤል አረ ወንድማችን ነው፣ የቤቱ በኩር ነው አይደለ? አንሽጠው ቢል እኮ ዮሴፍ ምን ሆኖ እንደሚቀር ታውቃለህ? እዛው እረኛ ሆኖ ነው የሚቀረው። እና አንዳንዱ ሰው በዮሴፍ ያዝን። ማን ነው ዮሴፍ በሮቤል በቢንያም በምናምን ያላዘነው ለምን እንደው ታውቃለህ? እነዚህ ሰዎች የጨከኑ ቢመስሉም ወደ ህልሙ እየወሰዱት ነው። ስለነ ሮቤል እግዚአብሔር ይባረክ። ሮቤል ላይ ነክሰህ አትቀር። በጌታ ወንድም ይሁኑ እንዴት አትበይ። ማን እንኳን አደረገችሽ እንኳን ገፋ you have no idea። ዛሬ እዛው እኮ ቢከላከልልና ቢያስቀምጥ እዛው ወደ ጉርጓድ ሲጥሉት ሁሉ አልከለከለውም። አያቁም እነሱ። እግዚአብሔር ኦርኬስትሬት እያደረገ ነው። በእያንዳንዱ ቦታ ላይ እግዚአብሔር ወደ ፍጻሜው እየወሰደው ነው። ለዚህ ነው ዮሴፍ እድሜ ልካቸውን ሲጸጸቱ የሚኖሩበትን ክብር ገለጠ። ታውቃለህ አይደል? እነ ሮቤል ዮሴፍን ባዩት በተገናኙ ቁጥር እንደሚሳቀቁ ታውቃላችሁ። እኛ እኮ ሳናቅ እኮ ነው ዮሲዬ እዛ ጭቃ ውስጥ እኮ እኛ እኮ ሳናቅ ነው ዮሲ። ይገርምሃል፣ እንደዚህ እኮ አልመሰለንም። እንደዚህ እያለ ያኖርሃል። እንደዚህ እያልክ ማኖር ከፈለግ የሰው ልጆችን keep moving, don't stuck with ሮቤል or ጥሩልኝ 11ዱን ነገዶች እንደዚህ ለምን አልረዳችሁኝም እያላችሁ keep moving። ኢየሱስ እንደገና ያይሃል። መጀመሪያ የሚመጣው ለሚሄዱት ነው። ስለዚህ በጌታ ደስ የሚለን ለምንድን ነው? ዛሬ በጥቂት መከራ ውስጥ ብንሆንም፣ በጥቂት ውጣ ውረድ ውስጥ ብንሆንም፣ በጥቂት ሐዘን ውስጥ ብንሆንም ለቅሶ ማታ ይሆናል እንጂ ለዘላለም ለቅሶ አይሆንም። አረ አሜን። ለቅሶ ማታ ቢሆን ጠዋት ምን ይሆናል? ደስታ ይሆናል። ለምን? እግዚአብሔር እንደገና ያያችኋል። እጆቻችሁን አንሱ፣ ልመርቃችሁና እንጨርሳለን። ማስካ ፓራዲያስ እግዚአብሔር ስሙ ይባረክ።